አማን ጓደኛዬ ነው ወንድሜ ነው። ጀስ ዝም ብሎ እየቀለደ ነው የጻፈው። በቃ ኸላስ እዚህ ጋር በሁለት ሺህ ሰው ስለተሰበሰበ ምናምን ምላላጥ እንዳይመስላችሁ። እኔም የሆነ ነገር መናገር አንተ ሲጀምር ማለት ነው። አሹ ታሽ ትሽለቀለጣል አላልክም? አማን ጓደኛዬ ነው እያለ ስማ፣ በአንድ እንዳታወራ ጓደኛዬ ነው እያለ አሹ በጣም መርዝ ነው እንዳልክ እኮ እያስመሰለብህ ነው። እከካም ካለ አምጣ መረጃ ስላሌለክ ነው። ጓደኛዬ ነው ግን ብሏል፣ ተሳስቶ ነው ያለው አላለህም። ካለክ አምጣ አምጣ። እሺ ፉጨት እኔ ከማን ጋር ነው? አንዴ ወንድሜ ፉጨት በማርያም ማህተብ አስራለህ አንገት ላይ ፉጨት የገጠር ልጅ በማርያም ፉጨት የገጠር ልጅ እያስመሰለ ነው። የአንተን ስም አንስቼ የጻፍኩበት ካለ እንዲያው በምታመልከው በመድኃኔዓለም ይዣለሁ አሳየኝ። ከዚህ በኋላ ፉጨት እኔ እናንተ አናወራም። ለጥፍልኝ በመድኃኔዓለም ይዣለሁ። አሁን ቁም ነገሩ ወደ ቁም ነገር እየወሰድኩት ስለሆነ ጉዳዩ ኦኬ። የአንተን ስም አንስቼ የጻፍኩበት ካለ ለጥፍልኝ። ኦኬ አዳምጠው። ያው አሹ ያለውን ጻፈ። እምዬን የሰደብክበት እናቱን አንዴ ማሜ እናቱን ሰድቦ እናትን ተብሎ አንድ ጎጃሜ ማሜ ቀርቦ ምን አድርገህ ነው የገደልከው ሲባል እምዬ ሰድቦ እንኳን ደገረኩ ያለው ሰውዬ አንተ የሁለታቸውም የጌማቸው አድናቂ ነኝ እኔ። ገባቸዋ? የሁለታቸውም የጌማቸው አድናቂ ነኝ እኔ። እንደነሱ መሆን የምፈልግ ማለት የሆነ ጀማሪ ጌመር ነኝ ምናምን ነገር። አማን በርታ ብሎኛል፣ ማሜ በርታ ብሎኛል። ማሜ በርታ ብቻ አይደለም ሚዲያ ላይ የማልናገረው ነገር ብዙ ነገር አድርጎልኛል። እንዳትናገር ስላለኝ እሱ ምንም ነገር መናገር አልፈልግም። እዚህ ላይ የለበት የትኛውም አካባቢ ነኝ። አሁን ማሜ ራሱ አንዳንዴ ጎጃሜ ምናምን እያልኩ የምትናገረው ነገር እንድታቆም ነው ይፈልጋለሁ። ኪንጋማንም ቢሆን አያገባም ምናምን ነገር የምትለውን ማቆም ፈልጋለሁ። እኔ የመጣሁት ና ስባል የመጣሁት እዚህ ጋር ለሰው ቀርቶ ለእንስሳ የምታዝነው እናቴ እኔ ገና ሚዲያ ላይ ወጥቼ ስለተጥለቆለኩ ብቻ ስለተሰደበችብኝ ነው የመጣሁት። በጣም ነው የሰደበብኝ። በጣም ነው እናቴን የሰደበብኝ። እንዲህ ለምን እናቴን ይሰድብኛል? እንደዛ ስለሆነ መረጃ ላይ አስፈላጊ ሆነ አወጣዋለሁ፣ ግን አይጠቅመኝም። እኔ ስለማይጠቅመኝ አላወጣውም። ምን ያደርግልኛል? ሰውዬው አምስት አንበሳ ያወርድ በቃ ውድቅ ነው ማለት ነው። አንተ የራስህ መረጃውን አምጣሽ። ለምን ፍጨትን ይዘህ ለምን ታብታብ አታደርገው? ምን ምን አገባኝ እኔ ለምን ትፈርዱበታላችሁ? ተራሹ አስወርጃለሁ ነገር ደግሞ ትስቃለን። የጥርስ ይረገብ ንውጡላችሁ። እግዚአብሔር እንኳን አስወጣችሁልኝ። አሁን አንተ ሲጀመር አቀፍ እንኳን ወጣልህ። እግዚአብሔር ባለጌ ናችሁ እናንተ። ይሁን ተሰብስቦ ስሙን ታጠፋላችሁ። ምን ነሰው አንተ ብቻ ሰጪ ሳምሪ ይሄው እግዚአብሔር ምስክሬ ነው። ፉጨትን እንደዛ ብሎ ሲለኝ የባላ ሙልጭ አድርጌ ሰደብኩት። ከዛ ብሎ ካደረኩት በኋላ እየተከታተለ እኔን ማስቀጣት ጀመረ። እኔም እሱ እንትን ላይ ኮሜንት ላይ ሳገኘው ረግጠዋለሁ፣ ሰድበዋለሁ። መጨረሻ ላይ በጣም ሲያሰቃየኝ በቃ ሌላ ቦታ ሳገኘው በቅጣት አሰቃየኝ፣ እየተከታተለ ማለት ነው። በቃ ሶሪ እኔ ስምህን ስላላወቅኩ ነው ይቅርታ አልኩት። እመቤቴን ነው የምልሽ፣ ይቅርታ፣ በጣም ይቅርታ። ወንድሜ ነህ፣ ወንድምህ ነኝ፣ ይቅርታ። ከዛን ውጭ ጥፌለት አላውቅም። ያው እግዚአብሔር ምስክሬ ነው። ስለዚህ እኔ ደግሞ የገረመኝ ፉጨት አሁን አንተ ገብተህ መረጃ ላይ ምን አለ ምንድነው? እና አዎ እውነቱን ነው። ፉጨት እናቱን ስለሰደብኩበት የእሱን ንዴት አለበት። የእሱን ንዴት ስምን ያጠፋው ማለት ነው እንጂ መረጃ የለውም። የአሹ ጊፍተር ደግሞ አቢሲኒያ የሚባለው ደግሞ አቢሲኒያ ለእኔና ማሜ ፀጉሩን ሲያስላጨው የነበረ 2000-3000 ሰው ነበራችሁ። ትፊብኝ ያልኩ አይደለ? ከምተፋበቅና 5 አንበሳውን ከምታወቅ መረጃ የላቸው ሁላችሁ። እኔ ከደሙ ንጹህ ነኝ፣ እወዳችኋለሁ። ሁላችሁ መረጃ የላችሁም። የሰውየውን ስም ለማጥፋት ነው የተነሳችሁት። ተናዳችሁበታል፣ ተቃጥላችሁበታል። እነሱ ስሜን ያጥፉ፣ ድንግል ማርያም ስሜን ታድሳለች። 8 ሰዓት እንገናኛለን ወይስ አንገናኝም? ችግር የለውም እንገናኛለን። አይ ጠላት እያበዛብን ነው ግን የጌማችን ጠላትማ እየመጣ ነው። ደግሞ ከኛ ጋር ነው። አሸናፊዎቹ እኛ ነን። ቻው፣ እወዳችኋለሁ ሁላችሁ። ኪንጋ ማን ይላል አባቴ። ኪንጎ ሁሌ እውነት አለው አባቴ። አንተ ዋሽ፣ እኔ ያሸንፋለሁ። ገና ታየኛለህ የት እንደምደርስ። ማሜ አንተ እኔ ከምትጥለኝ ስማችሁ ነት እግዚአብሔር ከጣለኝ ነው የምወድቀው። አንተ ጥለኝ ነው ያልወድቅ። ማሜ አንተም በጫታ ደንቆሮ
አትሳደብ፣ በቤቴማ አትሳደብ ነው አትሳደብ። ወይ ጉድ! እኔ ሳልወጣ እስካሁን መቆየት እንጂ እንዲህ እኮ የቆየሁት እኮ ጌሜን እኮ ጨርሻለሁ። ጌሜን ተጫውቼ ተከሳከሼ ሞቼ ተማምቼ ልወጣ ስል ተያዝ። አንተ ሰካራም፣ አንተ አሹ የምትባል እዚህ መተህ የሰውን ስም ለማጥፋት ወገብን ታጥቀህ ትነሳለህ። ደፋር ፉጨትስ ፉጨት የተባለውስ አንቺ ፉጨት። አሁን አንተ አሁን ለምን ስሙን ታጠፋለህ? እናንተን ስለሰደብ ደግሞ ይቅርታ ጠይቄያለሁ ብሎ ከይቅርታ የበለጠ ምንም ነገር የለም። እኔ ደግሞ የገረመኝ ለማሜ ቶሎ በል አንበሳን አውርድ አንተ ማሜ። አይ ፉጨት አናደኝ። እግዚአብሔር እንደዚህ አልነበረ። በጣም ጥሩ ሰው ነበረ የሳቀው ፉጨትን። እግዚአብሔርን ድሮ ከነሚኪ ጋር ሲጫወት በጣም ነበር ማያቸው። ጎበዝ ነበረ። እንደዚህ ኢቨን የሚሳደብ ሰው በጣም ጨዋ ሰው ነው። ግን አሁን ምን እንደነካው አላውቅም በጌሙ። እኔ ወይስ አንተ ማሜ ታወርዳለህ ወይስ አታወርድም? አንበሳክን መናገር ፈልጋለሁ። እሺ አሁን ይኸውልሽ ሰዎቹ ምን አይነት ድራማ እየተሰራ እንደሆነ ይሁን አይሁን አይደል ነው። ያው ለሚዲያም ገና አዲስም ስለሆንኩ በዚህ በጌምም ብዙ ጊዜ ስላልቆየው ምናምን ነገር እኔ ማንም እንትን መጠቀሚያ ምናምን መሆን አልፈልግም። ገባሻ? እኔና ኪንጋማን መጨረስ ካለብን ራሱ ከውስጡ ጋር በረሱ ጨርሰን ራሴ ቤት ላይ ፖስተዋለሁ እንጂ እዚህ ላይ በሞት አላሳይም። ማመን ያለብሽ ነበር። ሲቀጥል ደግሞ እዚህ ጋር ስም ለማጥፋት ምናምን ብለሽ እኔ ጋር ፖለቲካ መረጃ እንዳለኝ አታውቂም። የእኔ ምን አይነት መረጃ እንዳለ አሁን እኔ እኔ የምሬን ስብስ ብዬ መረጃውን ላመጣ ኢሶኪ በቃ ይምጣ ተብሎ ተሆነ ምናምን ብዬ መረጃውን ላመጣ ሳስብ አሹ የለኝም አንድ እዚህ አለኝ። አሹ ምን አደረገ? የቀልድ በቅንድ ማለት ታስገቡኛ ታዲያ እስር ላይ ምናምን ገብታችሁ እዚህ ጋር የአማራ ልጅ የኦሮሞ ልጅ ምናምን እያላችሁ ምጽፉ ጋር ፖለቲካ ላይ በታስገቡ ደስ ይለኛል። ማንም አላለም። አንተ ራስን ታውቀዋለህ። የምን ልጅ እንደሆን ማንም ሰው የሚጽፍ ነገር የለም። ከጻፉ ደግሞ ከስር እየተጻፉ ምናምን አሁን እኔ ማንም የትም ስለተወለደ ምናምን ሳይሆን ጀስት ጌማቸው ሲመቸኝ የዛንማ ያለው መገዳደል የሆነ ጌም ደስ ይለኛል ምናምን ነገር ገባሽ? ገባኝ። ግን አይደለም አሁን አንተ ፖለቲካ የሚጠቀሙ በምን መሰለህ? አሁን ምንድን ነው ያለኝ ማሚ ፉጨት መረጃ አለው ካላመጣ 5 ዓመት ሰጥሻል ትፊብኝ አለ። ኦኬ በመረጃ ያመጣው ስለው አንቺ ደግሞ ያንን አንበሳ ገና ለማስጠጠቅ ፌሬድ በቃ ይኸውልሽ አዳምጪኝ። አንተ አሁንም ቢሆን ስማ ፉጨት እኔ እናንተ እንስማማ አላደረገ ችግር አዳምጥሃለሁ። አንተ አሁን ያልከው መረጃው አለኝ ብለሃል አይደለ? ሰውዬው የአማንን የጻፈበት አለኝ። አዎ ግን ማንም አቱ ሳያሳይ እኔ እዚህ ላይ ማሳየት አልፈልግም። ችግር የለም። በማንም ቤትን ቤት አሳይ። ግን እዚህ ጋር አለኝ ማለት አልችልም። ካለክ ማሳየት ካሌለክ ደግሞ ችግር የለም። ቤትን ከፍተን ከአማን ጋር እንትን ብለህ ጨርሰው። ግን ካለክ ያለው ሰው በኋላ ላይ ያሳያል። እንዲህ ያንተን ቤት ቤት ነው፣ ይሄን ቤት ነው። ገባ? አይ ቪውን ፈልገው ከሆነ ችግር የለውም ይሂድ። ገባ? ግን አማን አለኝ። ከዛ ደግሞ ሲቀጥል እንደዛ ደግሞ ስትል ምን መሰለህ ሰው ምን ያስባል? አማን ሰው ምን ያስባል? ብቻ አንተ ማለት መረጃ ኖሮክ አማን ሌባ እንደሆነ አማን አጭ እንደ በውስጥ እንደሚጽፍ ነው የሚመስለው። ገባ? ለእንዴት አዳምጪኝ። ሶኪ አዳምጪኝ። ይኸውልሽ እኔ በጌሜ ቀንታል ምናምን አይነት ነገር ብለሽ ስለጻፍሽ ነው አሁን አንድ ቁጥር ጽፌልሽ የገባሁት። ለምን? ምክንያቱም እኔ ና ተብሎ ሸር ተደርጎልኝ ምናምን ተጽፎልኝ አግኝቼው ምንድን ነው እያልሽ ነው። ምን ከድሮ ደህና ነበር ከአሁን መቀኛ ምናምን እያልሽ ነው። እኔ ደግሞ እኔ ሳቀት ለምን እንደው ተቃል ያኔ በደንብ ነበር ማያቸው አይደል? አንተ ከሚኪያስ ትጫወት ከያም ተጫወት ምናምን ከኔ ሰው ጋር በደንብ ነው ማይገባ። ምንም አትናገርም፣ ጨዋ ነበርክ። በዛ ሙድ ነው ማቀከኝ ነው። አሁን እንደዚህ አፋው ተምትናገር አይመስለኝም። አሁንም እኔ ተንኮል ያለብኝ ምናምን ልጅ አይደለሁም። የልብን የሚያውቅ እግዚአብሔር ነው። የእኔ ጠንበለን ማከብርሽ እህቴ ነሽ። ገባሻ? ከዚህ ድራማ ጋር በቃ አስወጡኝ። የፈለገ እንትን ልባል ይችላለሁ እንጂ ከዚህ ድራማ አስወጡኝ። እኔን በቃ አይ በቃ ነገ እንትን በላቸው ያስወጡሃል። ችግር የለም። ካለቅ መረጃ ማንን አውራ ከሱ ጋር እንዳልከው በውስጥ በቃ ከሱ ጋር አወራለሁ ምናምን እንጂ